አውጣ ማስረጃህንና አሳየኝ 17ኛው ክፍለ ዘመን ላይ ያለውን ጴንጤ። እሺ እኔ ደግሞ ልመልስ። አሁን እኔ 17ኛው ክፍለ ዘመን ላይ አለ ሲላኬ ለምንድን ነው 17ኛው ክፍለ ዘመን ላይ የምታደርገኝ? መጀመሪያው ክፍለ ዘመን ላይ ነበርኩ አልኩት። እሱ ምናምን ዓመት በኋላ ያመጣል። የመጀመሪያው ክፍለ ዘመን ላይ እንደነበርኩ ማስረጃ ልስጥ እለዋለሁ። እሱ ደግሞ እኔ ስለ መጀመሪያው ክፍለ ዘመን መች ጠየቅኩ? አልጠየቅኩማ። ለምን መሰለህ ያልጠየቅኩ እኮ አልተቋረጥኩም። ከዛ በኋላ አልተቋረጥ በጣም አሪፍ ኩስ ካልተቋረጥ ካሳይ በቃ ያልተቋረጠ ቼን ካለህ እና በቅብብሎች ውስጥ ከመጀመሪያው ክፍለ ዘመን እስካሁን ድረስ የመጣችሁ ከሆናችሁ 17ኛው ክፍለ ዘመን ላይ ቸርች ትልቁ አንተ አሁን ሲሚንቶና አሸዋ ልትቆጥር ነው መሰለኝ ወዳጄ ኤፍሬም። እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉትራን ቢመጣና የሉትራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚለኝ እርግጠኛ ነኝ። ያና ወደዚህ ወደዛ የሚያደርጉት ነገርም ያለ አይመስለኝም። አትሊስት ይችላል። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃም ብለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበትም አይደል? ቸርች ጉባኤ ነው። ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አይ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ ትለኛለህ። ሐዋርያት ሥራ ምዕራፍ 2 ላይ አለ የለም የሚለውን እሱን ወደኋላ መለስ ብለን ምናምን ልናይ እንችል እኮ ይሆናል። ግን ለጊዜው እሱን አይደለም ጥያቄ። የኔ ጥያቄ እነዚህ አምስቱ ብቻዎች ውይይታችን ስለ ብቻዎቹ ስለሆነ አምስቱ ብቻዎች በስም ደረጃ በሚመጡበት ሰዓት በቸርች ደረጃ የጴንጤ ቸርች እዛ 17ኛው ክፍለ ዘመን ላይ አለ ወይስ የለም? አለ ካልከኝ ፕሊስ ማስረጃ ወጣ እናሳየኝ። የለም ካልከኝ ግን እያደከምከኝ ነው፣ ከይቅርታ ጋር ማለት ነው። እሺ አሁን እንዳትገባ፣ እኔ ለመጨረስ ስለማልደግም ጣልቃ እንዳትገባብኝ ልመልስልህ። መልስ ትክክል መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። እኮ ትክክል አይደለም፣ ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ። ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚውንም እንትን ዲቤት እንትን እኮ አደረከው። እኔ እኮ እየጠየኩህ አይደለም። እንደዛ ከሆነ እኔም ልጠይቅህ፣ አንተም እንጠያየቅ። ምን ችግር ኖሮብኝ? ጠይቀኝ፣ የፈለግከውን ብጠይቀኝ እኮ እኔ እንዳንተ እኮ የሆነ አራውን ደቡሽ እኮ አልዞርም። ቀጥታ ነው መልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው? መልስና ጥያቄ እጠይቅሃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? ዮሐንስ አፈወርቅን አንስታል። ዮሐንስ አፈወርቅ ጋር ከመሄዳችን በፊት ከመጽሐፍ ቅዱስ ከዛው የሊዲያ ንባብ በሚገኝበት ክፍለ ንባብ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ንባብ ከዛው ክፍል ብታሳይ። እሺ ቴንኪው። ይህንን ጥያቄ ልመልስና ከዛ በኋላ ያ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። መልሽ ጠይቅ ስላለ ችግር የለም እኮ እንደዛ። እሱን ደግሞ ታስከትለዋለህ አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ትቀጥለዋለህ። እሺ አንድ አቁሙ ፕሊስ፣ ልቀጥል። እንደዛ እኮ ሰው ባኪንግ ፎርዝ እናደርጋለን። እየጠየቅኩኝ እየመለስክ፣ እየጠየቅክ ደግሞ እየመለስኩኝ። አንዴ መሀል አትግባሽ። አንዴ ጥያቄ ስለጠየቅ ልመልስ። ምንድነው ጥያቄው? የሊዲያን ልብ እግዚአብሔር አምላክ እንደከፈተላት ሐዋርያት ሥራ ምዕራፍ 16 ላይ ሲናገር ቁጥር 14 ላይ ማለት ነው በፈቃዱ እንደሆነ ይናገራል። የቅዱስ ዮሐንስ አፈወርቅን እናስቀምጠውና ቅዱስ ዮሐንስ አፈወርቅን እዛ ጋር ስላሳየሁኝ ማለት ነው መጽሐፍ ቅዱስ ላይ ስነዛ የሚል ነገር አለ ወይ? አዎ እሱን የሚያሳይ አለ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይህ ፋላሲ ነው። ኤግዛክት ወርድ ፋላሲ ይባላል። በፈቃድ የምትላ ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ እግዚአብሔርን ታመልካለች ይላል። አንተው ጥቅስ ላይ ራሱ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እግዚአብሔርን የምታመልክ ይላል። ልቧ ከመከፈቱ በፊት ነው። በነገራችን ላይ እግዚአብሔርን ታመልክ ነበር የተባለው። ከዛ በኋላ እሱ ብቻ ደግሞ እኮ አይደለም የተቀመጠው፣ እግዚአብሔርን ታመልካለች ፕላስ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው ቁጭ ብላ ደግሞ ትሰማለች።
የምታመልኩና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃዷን አይቶ ነው ምን ያለላት የከፈተላት ብለን ተናገርን። ከዚህ አንጻር ይዘዋል ኮንቴክስቱን አውዱን ስትመለከተው ግልጽ ነው። ይህንን ደግሞ ምናልባት ከከበደ ቅዱስ ዮሐንስ አፈወርቅን አመጣውና አዎ በመፍቀድ ነው የሚለውን አሳዩ፣ አስረገጠ ማለት ነው። አይተዋል አለት ነው። አሁን ይሄ አይነቃነቅም። አንተን ግን አንድ ጥያቄ ልጠይቅህ። በሉትራን እምነት ከቃሉ የሚመጣው አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል። ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል። ገና ሳትፈቅድ በፊት ምንም አይነት የፈቃድ ትብብር ሳይኖርህ ማለት ነው። አንተ ልክ እንደዚሁ እዛው የመጽሐፍ ቅዱስ ክፍል ላይ ሊዲያ ያለ ፈቃዷ የሚለውን እዛው የመጽሐፍ ቅዱስ ክፍል ላይ ያሳይ። ያለ ፈቃዷ ያለ ፍላጎቷ ልቧን ከፈተላት የሚለውን እዛው ጥቅሱ ላይ ያሳይ። ጥሩ የጠየቀን ጥያቄ ለመመለስ ጥያቄ መጀመሪያ እኔ ስላልጨረስኩ ለዛ ነበር። ግን ለማንኛውም ጥያቄን በቀጥታ ልመልስልህ። አንተ ሰራ ብለህ የጠየቅከውን ፋላሲ አንተም በተመሳሳይ ሰርታል። ኤግዛክት ወርክ ፋላሲ ነው አሁንም እያደረግ ያለው። ይህን ቃል በቀጥታ ክፍለ ንባቡ ላይ ፈልግና ስጠኝ ነው እያልከኝ ያለው። ልሰጥህ አልችልም። በቃ አጭር ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃል ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከር ልመልስልህ እችላለሁ። ሮሜ ምዕራፍ 10 ላይ እንደተቀመጠው ብዙ ጊዜም አንተም በተደጋጋሚ ታነሳዋለህ፣ የእግዚአብሔር ቃል የግድ መሰበክ አለበት የሚለው ዋና ነገር ነው፣ እምነት ከመስማት ስለሆነ ማለት ነው። ስለዚህ ሊዲያ በዛ ስፍራ ላይ እግዚአብሔር ቃል በሚሰበክበት ቦታ ትሰማ ነበር። በምትሰማበት ሰዓት ያ ቃል በእሷ ልብ ውስጥ ዳግም ውልደትን እንዲያመጣ የእግዚአብሔር መንፈስ አብሮ ሰርቷል ብለን እናምናለን። ስለዚህ አንተ የምትፈልገውን ያን ቃል ልሰጥ አልችልም ማለት ነው። እቺ ሴት ማናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ደግሞ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት የሚለው ጽዮንን ነው የሚያወራው። ምክንያቱም ዘንዶ ምድር እንደተጣለባች ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የወለደችውን ሴት ማለት ደዝሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠችን ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማናት? ራይል ያለችው ወንድ ልጅ የወለደችው ሴት ማናት? ኦኬ፣ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማናት? ኦኬ፣ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው ግን ስለ ጽዮን ነው የሚያወራው። ስለ ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደችው የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት። ሴት እኮ ነው የሚለው። ወለደች ማለት ኦፍ ኮርስ ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ፣ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትላለች፣ አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው። እዛ ክፍል ላይ ሊድ የተነገረው ለማን ነው? ኤፍሬም ላይ ወንድ ልጅ ትወልጃለሽ የተባለችው ማርያም ነች። አትቀላቀል እያልኩ ነው። መቀላቀል ሳይሆን ኤፍሬም፣ አሁን የኔ ጥያቄ ሰዓት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ፣ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ፣ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ለምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ፣ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች።
ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማን ተነገረው? ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በረራ ታውቅ። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል ኳሊቲ አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምን አልክ? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ። የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች ሁሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ፣ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ በወለደች። እሺ፣ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶች አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ ከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ። ኤፍሬም ከሴቶች መካከል ስለሚል የተነገረው ለሴቶች ነው እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ወንዶችን አይጨምርም። ደቂቃ ጨርሳል። በነገራችን ሳይጠመቅ ደሙን ያፈሰሰ ክርስቶስም የለንም። እኛ ምናምነው ከልደቱ እስከ እርገቱ ነው። ሁሉን ጠንቅቀን ነው ምናምነው። የሆነን ሰፈር የሆነ አይደለም። እኛን ያዳነን ያልተወለደው አልተሰደደም። ባለፍም ተናግሬያለሁ። ወደ ግብፅ ያልተሰደደው እርሱ ወደ ምድረ ርስት አልተመለሰም። ወደ ምድረ ርስት ያልመጣው በ30 ዓመቱ አልተጠመቀም። በ30 ዓመቱ ያልተጠመቀው አልተሰቀለም። ያልተሰቀለው አላዳንም። ያላዳነው አልተነሳም። ያልተነሳው አላረገም እያልሁ ያለሁት ያረገው ያ የተነሳው ነው። የተነሳው ያ የሞተው ነው። የሞተው በቀራንዮ የተሰቀለው ነው። በቀራንዮ የተሰቀለው በ30 ዓመቱ በዮርዳኖስ የተጠመቀው ነው። በዮርዳኖስ የተጠመቀው ወደ ግብፅ የተሰደደው ነው። ወደ ግብፅ የተሰደደው ከድንግል የተወለደው ነው። ከድንግል መወለዱን ክዶ በቀራንዮ መሰቀሉን ማመን፣ በቀራንዮ መሰቀሉን አምኖ በ30 ዓመቱ መጠመቁን መካድ ሁሉም ከፍርድ አያድንም። እኛ ከልደቱ እስከ እርገቱ ያለውን ጠንቅቀን ሁሉንም በመላት እንቀበላለን። ከሰው መወለዱን እናምናለን። ከሰው ተወልዶ ሰው ሆኖ ባሕርየ ሰብን ገንዘብ አድርጎ እንደ ሰውነቱ የአዳምን በደል በራሱ ላይ ተሸክሞ እንደ አምላክነቱ በደሙ ዓለምን ነፃ ያወጣ ክርስቶስ ነው። ይሄ የቤተ ክርስቲያኗ ትምህርት ነው። ሎጂክም አይደለም፣ የግለሰብ ሐሳብም አይደለም። በጽሁፍ ተጽፎ ተሰንዶ የተቀመጠ ነው። ምን ታምናላችሁ ለሚለው ጥያቄ እኔ እሱ ላይ ማብራሪያ ልስጥ። በመጀመሪያ እንኳንስ ፈጣሪ በፍጡር ስጋ መጥቶ ከኛ ጋር የሰውነትን ባህሪ አድርጎ የተገለጸውን ለግል ነው ወይም ለተመረጡ ሰዎች ብቻ ነው ብሎ ማስተማር ይቅርና የተፈጠረችው ፀሐይ በራሷ ለሆኑ ሰዎች ብቻ የምትወጣ አይደለችም። ፍጡር ናት። የምታበረው ግን ለዓለም ነው። አይነ ስውር ስላላያት ፀሐይ አትወጣም ብሎ መናገር ግን አይችልም። ደካማም ፀሐይን ወጦ ስላልሞቃት ፀሐይ የለም ብሎ መናገርም አይችልም። ፀሐይ ለዓለም ሁሉ ታበራለች። ፀሐይዋን ስላልተጠቀማት የሆነ አካል ፀሐይ የለችም ብሎ መናገር ወንጀል እንደሆነ ሁሉ በክርስቶስ አምላክነት አምኖ ያፈሰሰውን ደም የቆረሰውን ስጋ በእምነት ባለመቀበል ራሱን አርቆ
በኋላ ግን ክርስቶስን ለምን አልተቀበልከውም ሲባል ለስንፍናው ክርስቶስ ለተመረጡት ብቻ የተሰጠ ነው ብሎ መጥቀስ በ18ኛው መቶ ክፍለ ዘመን የነበሩ አንድ ባለቅኔ ሲናገሩ ሰብለ እከዩ ሃይማኖት ያለብሳ ብለዋል። ሰው ለክፋቱ ጥቅስ ይጠቅሳል፣ ለስንፍናው ለራሱ የሚስማማውን ጥቅስ ነው የሚጠቅሰው። ይህ ሁሉ መጋጋጥና ድካም በተመለከቱት ልክ በአጭር ለመግለጽ ይህንን ሁሉ ክታብ የጻፉት ወገኖቻችን ለስንፍናቸው ነው። ማለት ምን ማለት ነው? ኃጢአት እየሰሩ ለምን ጽድቅ አልሰራህም ሲባሉ ክርስቶስ ስላልመረጠኝ ነው እያሉ ኃጢአትን መስራት በክርስቶስ መመረጥ እንደሆነ አድርገው ግልባጭ ተርጓሚው እሱን ስለሚሰጥ የሚናገሩ ግለሰቦች ናቸው። በእኛ ቤተክርስቲያን አስተምህሮ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ 120 ቤተሰቦችን መርጧል። 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 12ቱ ሐዋርያት የምንላቸው እኒህ በድምር 120 ቤተሰቦቹ ይባላሉ። የቃሉን ትምህርት የእጁን ታምራት እያዩ እግር በእግር አብረውት የኖሩ ናቸው። እኒህን ላስተምህሮ በሚያሰናብትበት ጊዜ በተለየም ሐዋርያትን ሲያሰናብት የማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 19 እና 20 ስታነቡት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት፣ ከዚህ በኋላ እስከ ዓለም ዳርቻ ሂዱ ለፍጥረታት ሁሉ። ልብ ብላችሁ አዳምጡኝ። የፈለኩት ዋና ፖይንት ጉዳይ ይሄ ነው። ለተመረጡት አይደለም። ለምንድን ነው ለተመረጡት ወንጌልን አድርሱ ያላለ? ለምንድን ነው? ለፍጥረታት ሁሉ ወንጌልን ሂድና አድርሱ ብሎ የላካቸው ክርስቶስ የመረጠው አገር ወይ አካል ካለ ለመረጣቸው ሀገራትና ሰዎች ብቻ ሐዋርያትን አይልካቸውም? ኢትዮጵያውያን ከሆኑ ወይም አውሮፓ፣ አውስትራሊያ የሆነ ሰፈር ከሆነ ወደዚያ ሰፈር ሂዱ ብሎ ወደ መረጣቸው ሰዎች ብቻ ይልካቸው ነበረ። ዳሩ ግን መድኃኔ ዓለም ክርስቶስ ሂዱና ወንጌልን ለዓለም ሁሉ አስተምህሩ ብሎ ነው የተናገረው። ዓለምን እንዲሁ ወዶታል ተብሎ ነው። በሌላ በዮሐንስ ወንጌልም እግዚአብሔር ዓለሙን እንዲሁ ወዶታል ለምን ቢሉ አንድያ ልጁን እስከ መስጠት ተብሎ ነው የተጻፈው። አንድያ ልጁን እስከ መስጠት ዓለምን ወዶታል። ዓለም የተባለ የተመረጠ አካል ነው። ዓለም ማለት ምልአትን የሚገልጽ ነው። ምልአት ማለት ደግሞ አጠቃላይ ሰው ለሆነ ሁሉ የተደረገ ነው። በነገራችን ላይ መድኃኔ ዓለም ክርስቶስ ልብ ብላችሁ አዳምጡኝ፣ ሁላችሁም በደንብ አዳምጡኝ። መድኃኔ ዓለም ክርስቶስ በስጋ ተገለጸ። በመዋዕለ ሥጋዌው መጥቶ ከድንግል ስግው ሆነ እንላለን። ለምን መጣ? ዓላማውን ግን ያውቁታል? የመጣበት ዓላማ ምንድን ነው? ይህንን ዓላማ የሚያውቅ አለ ወይ? ማለት አዳምን ሊያድን አይደለም የመጣው? አውሮፓዊው የአዳም ልጅ አይደለም? ኢትዮጵያዊስ የአዳም ልጅ አይደለም? አዳምን ሊያድን ከመጣ ከአዳም ልጆች ደግሞ ለይቶ የሆነ ሰፈር የሚተው ከሆነ መጻ ለድህነት ዓለም እያሉ የቀደሙ አባቶች የተናገሩት ሁሉ ምንድን ነው የሚሆነው? ለድህነት ዓለም አይደለም ክርስቶስ የመጣው? ክርስቶስን መቀበል አለመቀበል በተቀባዩና በማይቀበለው ሰው በሚቀበለውና በማይቀበለው ሰው መካከል ልዩነት ይኖራል እንጂ ክርስቶስ ለዓለም ሁሉ እንካችሁ ብሎ እኮ ለዓለም ነው የሰጠው። ራሱ ቀራንዮ ላይ የወጣው ለሰፈር ነው? ለሆነ ሀገር ነው? ለሆኑ ሰዎች ብቻ ነው ቀራንዮ ላይ የወጣው? የተገረፈው ግርፋት፣ የቆሰለው መቁሰል፣ ያ የተሰቃየው ስቃይ፣ የተገረፈው 6666 ግርፋት፣ ያ የተንቆረቆረው ላብ ለሆኑ ግለሰቦች ነው? ለተመረጡ ሰዎች ነው? ለሆነ ሰፈር የተደረገ ነው? ይሄ በክርስቶስ ላይ መቀለድ ነው። ነገር ሃይማኖትንም የማጥፋት አብይ ክህደት አባዜ ነው። እኛ ግን እሱን አናስተምርም። ስልክ እየገባበት ይህ ድግለነ ኃጣዊነ ኃጢአታችንን በደላችንን ይቅር ይለን ዘንድ ጌታ ዮሐንስ በመልእክቱ ምዕራፍ 2 አንደኛው ዮሐንስ ማለት ነው ቁጥር 2 ላይ ነው ይህን ቃል ምነግራችሁ። ከዚህ በኋላ ኃጢአትን ተውት እያለ ስለ ኃጢአት እየተናገረ ወረድ ካለ በኋላ ቁጥር 2 ላይ ምን ብሎ ይናገራል? ይህ ድግለን ኃጣዊነ ኃጢአታችንን ይቅር ይለን ዘንድ መጣ። ዋኮ በእንቲአነ የመጣም ስለኛ ብቻ አይደለም አሉ ሐዋርያት። በራሳቸው እንኳን አልተ ስለኛ አይደለም የመጣ አዲያ ስለማን ነው የመጣ ካላችሁኝ፣ አላ ለኩሉ ዓለም ለዓለም ሁሉ መጣ እንጂ። ይህ መጽሐፍ ቅዱስ ነው። አንደኛ ዮሐንስ ነው ያልኋችሁ፣ ጽፋችሁታል፣ ያዙላችሁ።
አንደኛ ዮሐንስ ምዕራፍ 2 ተራ ቁጥር 2 ላይ ሐዋርያት ለኛ ብቻ አይደለም የመጣው እና እንግዲህ ማን ነው ብላችሁ ከጠየቃችሁን አሉ ሐዋርያት ለዓለም ሁሉ ነው የመጣው አሉ። የተመረጡት ከሆኑማ 120 ቤተሰብ ቅድም እንዳልኳችሁ ተመርጦ ነበር እኮ። ለ120ው ቤተሰብ ለኛ ብቻ ነው አላሉም እነርሱ ብለዋል አላሉ። ለድህነት ዓለም ለዓለም ሁሉ መጣ ብለው እነርሱ ተናገሩ። ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ነው የሚለው ሊቃውንት ሁሉ በጠቅላላ በዘመነ ሐዲስ የነበሩ ከአንደኛው መቶ ክፍለ ዘመን ጀምረው እስከ 6ኛው ያሉ በጽሁፍም በቃልም በትውፊትም ለቤዛ ኩሉ ሚል ነው ያለ። ለሰፈር መጥቷል የሚል ግን አንድ ቦታ የተጻፈ የለም። ለተመረጠ አካል ለገሌና ለገሌ ብቻ መጣ የሚል አንድ ቦታ የለም። ከሆነ የት ነው የተገኘው? የሰውን ሐሳብ አዋጦ እንደ ፓርላማ ምድራዊ አነዋወር መመስረት ይቻል ይሆናል እንጂ በሰው ሐሳብ ሰማያዊ ሀገር ፈጽሞ አይገኝም። በሰዎች ሐሳብ በሰዎች ውይይት እንዲያደርገን ተስማምተን እንዲያርገን እንስራ ቢባል ይሄ በእውነት ራስንን ማጥፋት ነው። ወደ ቅዱስ ዮሐንስ አፈወርቅ ልሂድ። ቅዱስ ዮሐንስ አፈወርቅ ሐረገ ወይን ተተክለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሰኩሰ ተርፈ በኀበ አይሁድ ይላል በአማርኛ። ሐረገ ወይን ክርስቶስ ተተከለ አለ። አንድም ሐረገ ወይን የተባለ የክርስቶስ መስቀል በቀራንዮ ተተከለ። አሕዛብ ነሱ ጽጌረዳ ያፈራውን ፍሬ አሕዛብ የተባልን እኛ ከእስራኤል ያልተወለድን በዓለም ሁሉ ያለነው በጠቅላላ ያን ጽጌረዳ አበባውን ወሰድን። ከዚያስ ፍሬውን ወሰድን ማለት ከመስቀሉ የተገኘው ፍሬ ሕይወት ኢየሱስ ክርስቶስን ወሰድን። ወሶኩሰ ተርፈ በኀበ አይሁድ ሾሁ ጥርጥሩ ክደቱ ምንፍቅናው ግን በአይሁድ ተዘርቶ ቀረን የተባለው አይደል? ይህም የተነገረባቸው በክህደታቸው ነው። በሰባ ዘመን በጥጦስ እንደጠፉም ይነገራል። በመጽሐፍት አስተምህሮ በቤተ ክርስቲያን ሕግና ስርዓት በደንብ ልብ ብላችሁ አዳምጡኝ። ቅዱስ ዮሐንስ አፈወርቅ የነገረን ይሄን ነው። ሐረገ ወይን ክርስቶስ ተተከለ አለ። የተተከለውን ክርስቶስ አይቶ በክርስቶስ መኖር የክርስቲያኖች ድርሻ ነው። በክርስቶስ ስላልኖርን ግን በክርስቶስ ያልኖርሁት ክርስቶስ ለእኔ ስላልመጣ ነው ብሎ ማማኘት ግን አንተ የማን ዘር ነህ? እንዲህ ብሎ የሚናገረው ሰው ከማን የተወለደ ነው? ለአዳም አይደለም የመጣው? 99 ሀዲጎ ተሳው 99ኙ ነገደ መላእክት ትቶ የጠፋው አዳምን ሊፈልግ መጣ አለ። አዳምን ሊፈልግ መጥቶ የአዳምን ልጅ ከተወ የአዳምን ልጆች ካልፈለገ ስለዚህ ምጽአተ ክርስቶስ ከንቱ ነውን? ከንቱ አይሆንም ምጽአተ ክርስቶስ። የፈጠራት ፀሐይ ለዓለም ሁሉ የምታበራ ከሆነ የፈጠረን ክርስቶስ በትጋ ተገልጾ ለዓለም አላበራም ማለት ክህደት አይደለምን? ስለሆነም የቤተ ክርስቲያኗ አስተምህሮ ሰውን ልክ ዘውድ አለ አይደል? አናት ላይ የሚደፋ ዘውድ መጨረሻ ነው። ጃኬታችን፣ ሸሚዛችን፣ ሱሪያችን፣ ጫማችን፣ ካልሲያችን ሁሉን ካጠለቅን በኋላ መጨረሻ ላይ አክሊል ወይም ኩፍያችን እንደ ዘውዳችን እንደምንሰቅለው ሁሉ መድኃኔ ዓለም ክርስቶስን ፍጥረታትን ከፈጠረ በኋላ የፍጥረታት ሁሉ ዘውድ አድርጎ ሰውን ፈጠረው። ያ የፍጥረታት ሁሉ ዘውድ ሆኖ የተፈጠረው የሰው ልጅ ሰውነትን ሳይጨርስ አምላክነትን በመመኘቱ እግዚአብሔርን የሚያህል ጌታ ሁሌ እንደምንለው ገነትን የሚያህል ቦታ ቢያጣ ሊያድነው ተከትሎ መጣ። ሲናገር እኮ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድህክ ውስተ መርህከ ወእትቤዘወከ በመስቀልየ ወበሞትየ። ልብ ብለህ ያዝ። ከ80 አሃዱ መጽሐፍ አንዱ የሆነው መጽሐፈ ቀለሚንጦስ ነው የጠቀስኩልህ። በመጽሐፈ ቀለሚንጦስ በአማርኛ ምን ማለት ነው? 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለ። ከልጅ ልጅ ተወልጄ የልጅ ልጅ የተባለች ድንግል ናት። አድንሃለሁ የተባለ አዳም ነው። አድንሃለሁ የሚለው ቃል ወደፊትም ላለው ለምልዓተ ኃጢአቱ ለሁሉ ካሳ የተካሰ የተፈጸመልን ነን ማለት ነው። ይህ የተፈጸመለት የሰው ልጅ ክርስቶስ ለድህነተ ዓለም ቢመጣም ዳሩ ግን ለተመረጡት ሰዎች ብቻ ነው የመጣ ብሎ ማስተማር ግን ምጽአተ ክርስቶስን ከንቱ ማድረግ፣ በአንጻሩ ደግሞ ያልተመረጡ ሰዎች አሉ ካልን ደግሞ ኃጢአትን፣ ክፋትን፣ በደልን፣ ርኩሰትን እግዚአብሔር አመንጭቶታል፣ ፈጥሮታል፣ ይደግፈዋል። ምን ሆነ ተኮነን ሲባል አይ ራሱ ኮነነኝ እንጂ እኔማ ምን ጥፋት አለብኝ? ቅድሙንም ሲፈጥረኝ ለኩነኔ ነው የፈጠረኝ ብሎ በእግዚአብሔር ላይ መቀለድና ማሾፍ ነው።